ዛሬ በምንጠቀመው ላፕቶፕ ወይም ደግሞ በምንጠቀማቸው ኮምፒውተሮች ውስጥ የሚገኘው የራም ሳይዝ 8 16 እና 32 ጂቢ ሲሆን ያለውን ልዩነት እነግራችኋለሁ። ይሄንን ቪዲዮ የምሰራላችሁ ብዙ ሰዎች ደውለው ልጄ ተማሪ ነው ወይ ደግሞ ለሆነ ለቢሮ ስራ ነው ለዚህ ስራ ነው የሚጠቀመው ምን ያክል ላድርገው ራሙን ስፔኩ እንዴት ይሁን ስለሚሉኝ ለብዙዎቻችሁ ከጠቀመ ብዬ የ8 16 እና 32 ጂቢ ራም ዲፈረንስ እነግራችኋለሁ ማለት ነው። የመጀመሪያው በላፕቶፓችሁ ውስጥ 8 ጂቢ ራም ሲኖር ቀለል ያሉ ስራዎችን ለመስራት ቤስት ይሆናል። ማለትም የማይክሮሶፍት ፕሮዳክቶች የማይክሮሶፍት ወርድ፣ ኤክሴል ሊሆን ይችላል። እንዲሁም ተማሪዎች ከሆኑ ደግሞ የተለያዩ አሳይመንቶችን ቀለል ያሉ ሲምፕል ስራዎችን ለመስራት ኖርማል ለሆኑ ስራዎች ቤስት 8 ጂቢ ራም። የተለያዩ ታቦችን የተለያዩ ደግሞ መልቲታስኪንግ ለመስራት ትንሽ ልንቸገር እንችላለን ማለት ነው 8 ጂቢ ሲሆን። 16 ጂቢ ሲሆን ደግሞ የወርቃማው ስታንዳርድ የሚባል አሁን ባሉት የሶፍትዌር እና የኤአይ አጠቃቀም ስታንዳርድ ኢዝ ዘ ቤስት ስታንዳርድ የሚባለው በላፕቶፓችሁ ውስጥ የ16 ጂቢ ራም ሲኖር ወርቃማው ስታንዳርድ ይባላል። የተለያዩ ታቦችን የተለያዩ ሶፍትዌሮችን ራም ብታደርጉ መቋቋም ይችላል ማለት ነው። 32 ጂቢ ሲሆን ደግሞ ለትልልቅ የግራፊክስ ስራዎች እጅግ በጣም ቤስት የሚባል ነው ማለት ነው። የተለያዩ የግራፊክስ ዲዛይኒንግ የቪዲዮ ኤዲቲንግ ሶፍትዌሮችን ጭናችሁ በትክክል ኦፕሬት ሊያደርግላችሁ የሚችል ደግሞ 32 ጂቢ ራም ነው ማለት ነው። ስለዚህ አሁን በነገርኳችሁ የሶስቱ ልዩነቶች መካከል እናንተ ላፕቶፑን ለምን እንደምትፈልጉት አስባችሁበት ውስጡ ላይ የሚካተትለትን ራም በዚህ መልኩ ማወቅ ትችላላችሁ ማለት ነው። እነዚህ 8 16 32 ጂቢ የተገጠመላቸውን ላፕቶፖች እንደየፍላጎታችሁ ከኛ ጋር ማግኘት ትችላላችሁ። ልታናግሩን ኮንታክት ልታደርጉን ትችላላችሁ ማለት ነው። የሶስቱ ልዩነት ግን ይህንን ይመስላል። ለተለያዩ ቴክኖሎጂ መረጃዎች ቦይዝ ቻናልን ፎሎ አድርጉ። በያላችሁበት መልካም ጊዜ ይሁንላችሁ።